ማለት ነው ሃይሚዬ እንግዲህ ውሳኔዋን ወስና ብሩክን ጥላው ሄዳለች ከዚህ በኋላ እኔ ምንም የምታገሰው ነገር የለም ብላለች ግን እኔ ምንም ሃይሚዬ እኔ ቅመም የኔ ማር የኔ ዱንቡሽቡሽ ምን ላድርግሽ በእናትሽ ምን በቃ እኔ እግዚአብሔር ምን ላድርግሽ እሺ ይቅርታውን ተቀበይ የኔ ማር ተቀበይ ያው ይቅርታ ለሰው ልጅ ጥሩ ነገር ነው አዎ ብዙ ተበድለሻል የማይገባሽን ቦታ ነው የሰጠሽ ብሩኬ እኔ እንጃ በቃ አውቀናል ሁሉ ነገር ግን እኔ አንዳንዴ ሳስበው የሆነ ነገር ልኩን ማግኘት አለበት ነው የምለው ያው ይቅርታውን ብትቀበል ደስ ይለኛል ግን ትንሽ ብሩክ መማር ያስፈልጋል ነው የምለው ገብቷችኋል መጀመሪያ ይሄን ቪዲዮ ሁላችሁም ላይክ ሼር ሰብስክራይብ አድርጉ ላይካችሁ በጣም ያስፈልገኛል ይሄን ቪዲዮ ሁላችሁም ሐሳብ አስተያየታችሁን መስጠት ትችላላችሁ ማለት ነው በደንብ ላይክ አድርጉ እንግዲህ ቤተሰብ ዛሬ አይታችኋል በጣም የሚያሳዝን ነገር የተፈጠረው ብሩክ ያው እግር ላይ ወርቆ እስከ መለመን ድረስ ነው የደረሰው ያው ነግራችኋለሁ ሴት ልጅ አንዲ ስትቆርጥ ከባድ ነች ብሩክንም ከዚህ መጀመሪያም ስናገር ነበር የማይሆን ቃላት ብዙ ዋጋ እንደሚያስከፍለውም እኔም ስለፈልፍ ነበር እናንተም ሰምታችኋል አንዳንዶች እንደውም ለምን እንዴት ያለሽ ለምን ነው ብሩክ ላይ መፈርጁ ምናምን ስትሉ ነበር ግን ለምን ዋጋ ስለሚያስከፍለው ስለማቅ ነው ይሄን ነገር ስናገር ነበረው ማለት ነው ሃይሚዬ እንግዲህ ውሳኔዋን ወስና ብሩክን ጥላው ሄዳለች ከዚህ በኋላ እኔ ምንም የምታገሰው ነገር የለም ብላለች ግን እኔ ምንም ምንድነው ታውቃላችሁ ሃይሚ ይቅርታ መቀበሉ አይቀርም ትቀበሏለች ይቅርታውን ግን ምን መሰላችሁ አንዳንዴ ትምርት የሚባል ነገር አለ ብሩክ ትምርት መውሰድ አለበት የንግግር ትምርት መውሰድ አለበት በቃ ምን ያህል ለሃይሚ ያለው ቦታ ማንንም ቢመጣ ማንንም ቢፈጠር ለሃይሚ ያለው ቦታ መቀነስ የለበትም ወይም በሌላ ሰው መተካት ወይም በሌላ ሰው ፍለፊት እሷን ማዋረድ ነገር የለበትም ስለዚህ ሃይሚ ይቅርታ ለመቀበሏ ምንም ማተረለም ተቀበሏለች ግን ትንሽ ቢማር ጥሩ ነው ብሩክ ትንሽ ማወቅ አለበት ቤተሰብ ተምሮ በደንብ አርጎ ካወቀ በኋላ የሃይሚን ጥቅም የሃይሚ ምን ያህል እሱ አጠገብ ስትሆን ሃይሚ ምን ያህል እንደምትጠቅመው ሃይሚ ምን ያህል ለሱ አይን እንደሆነች ማወቅ አለበት መማር አለበት ቤተሰብ በአንድ ይቅርታ ስለተባለ ብቻ ይቅርታ መቀበል የለባትም አዎ ትንሽ እሱ ራሱ ትንሽ ብሩክ እኔ እንዲጣሉ ወይ እንዲለያዩ ወይ ምናምን አይደለም ሃይሚ ተቀበሏለች ይቅርታውን ግን ምን መሰላችሁ አንዳንዴ ትምርት የሚባል ነገር ነው እኔ በጣም ነው ብሩክ የሚያሳዝነኝ በጣም ነው የምወደው ትንሽ ልጅ ነው አቃለው ግን ምንድነው መሰላችሁ ነገም ተነጎዳም ጨምሮ ሌላ ጥፋት እንዳያጠፋ ዛሬ በደንብ አንድ ነገር ስትቀጡት ይስተካከላል ከዚህ በኋላ ምንድነው ይሄ ነገር ሊፈጠር ስለሚችል ለሃይሚ ያለው ቦታ ይፈራል ጥሩ ሐሳብ ሊኖረው ይችላል ከዚህ በኋላ ሃይሚን ከማንንም ጋር ሊያወዳድራት አይችልም ገብቷችኋል ስለዚህ ምንድነው ትንሽ ቡራ መቀጣት አለበት ነው ማለት መቀጣት አለበት ያው እግሯ ላይ ስለወደቀ አሳዝኖኛል እኔ ቅመም እኔ ማር እኔ ዱንቡሽቡሽ ተጎርተሻል ስሜትሽን ማንንም የሚጋራሽ የለም በግድ ይቅርታ ተቀበይ የሚልሽ ሰው የለም በራስሽ በስሜትሽ ደስ ባለሽ ሰዓት አይተሽ ሁሉን ነገር ወስነሽ ይቅርታሽን ትቀበያለሽ እናቃለን እኔ ፍቅር አንቺ ብሩኬ ላይ የሚጨክን አንጀት የለሽም ግን ትምርት እንዲወስድ ነው ይሄን ነገር ያደረግሽው እንጂ ለክፋት ወይም ሳትፈልጊው ቀርተሽ አይደለም እናቃለን እኔ ማር እኔ ውድ አንቺ ትልቅ ሰው ነሽ የትንሽ ትልቅ ነሽ አቃለው ግን ያው ትንሽ ቆይተሽ ይቅርታው እንደምትቀበይ እርግጠኛ ነኝ ሃይሚዬ የኔ ፍቅር እና ማንንም ሰው ሃይሚ መናገር አይችልም ማንንም ሰው ሊሰድባትም አይችልም ገና ለገና ብሩኬ እግሯ ላይ ስለወደቀ ብቻ ሃይሚ ይቅርታው ተቀበል ብላችሁ አንዳንዶቹ እየተናገራችሁ ያላችሁ ግን ምንድነው በአንዴው ሰው ይቅርታ ሊቀበል አይችልም በፈለገችበት መቀበል መብቷ ነው አስባ እኛ ስለሰደብና ብቻ እኛ ብሩኬ እግሯ ላይ ስለወደቀ ብቻ እግርሽ ላይ ወርቋልና ይቅርታ ተቀበይ ምናምን አይደለም እንለው መጀመሪያ የራሷን ሐሳብ የራሷን ውሳኔ መወሰን መብቷ ነው እቺ ልጅ ማንንም ሰው በሱ ሐሳብ መናገርም መሳደብም ምንም ማለት አይችልም እሷ የተጎዳችበትን ቦታ እናንተ አልተጎዳችሁም እሷ ያለቀሰችበት ቦታ እናንተ አላለቀሳችሁም ገብቷችኋል ስለዚህ አንዳንድ ሰዎች ገና ለገና እግሯ ላይ ወርቋል ብላችሁ እሷ ላይ ለመፍረድ አትሯሯጡ ለማለት ነው እና መብቷ ነው እኔ አልቃወማትም ሃይሚዬ በፈለግሽው ሰዓት በፈለግሽው ጊዜ ይቅርታውን ትቀበያለሽ አቃለው ልብሽ ንጹህ ስለሆነ ብሩኬን ተወጇለሽ ከብሩኬ ውጪ ማንንም እንደማትፈልጊ አቃለው ስለዚህ
አንቺ የልብሽን አይደለም የውስጥሽን አይደለም ስትናገር ነበረው ከውጪ ነው እየተናገርሻለሽው ግን ትምህርት እንዲወስድ ነው እያደረግሻለሽው እኔ በዚህ አልቃወምሽም እውነቴን ነው የምናገረው ያው ብሩኬም አሳዝኖኛል ያው ወንድ ልጅ ይቅርታ ምናምን ሲል ብዙ ሰዎች አዝናቸዋል ግን ምንድነው መሰላችሁ በቃ የራሷ ውሳኔ ነው ቤተሰብ የራሷ ውሳኔ ስለሆነ እኔ ምንም የምናገር ነገር የለም ፍፄ እኔ በጣም ነው የምወደው ፍፄ ለምን እንደው ታውቃላችሁ ፍፄን የምወድበት ምክንያት ለሃይሚና ለብሩኬ ያለው ቦታ የተለየ ቦታ ነው እነሱ ለደቂቃ እንዲለያዩ አይፈልግም ለደቂቃ እንዲፋረቁ አይፈልግም ስለዚህ ፍፄን በጣም ወደዋለሁ ወንድም አለም ወንድም ጋሻ አሁንም አይዞ ወንድሜ ይታረቃሉ መታረቃቸው አይቀርም እኛም እንጠብቃለን በተስፋ ሃይሚዬ የኔ ቁጡ የኔ ነብር የኔ ኃይለኛ የፈለግሽው ማድረግ መብትሽ ነው በፈለግሽበት ሰዓት ደስ ባለሽ ሰዓት ይቅርታው መቀበል መብትሽ ነው የኔ ማር ማንንም አንቺን ሊናገርሽም ሊወቅስሽም አይችልም ማለት ነው ፍፄ ወንድም አለም እናመሰግናለን እየተጣጣርክ ባለበት ጊዜ ቡራዬ የኔ ውድ ወንድሜ እኔ በጣም ነው የምወድ ምንድነው መሰለ እዚህ ጋራ ትንሽ ትምህርት እንድትወስድ ፈልጋ ነው እንጂ በአንተ የሚጨክን አንጀት የላትም ሃይሚ ስለዚህ አይዞ ወንድሜ ከጎንነን እናግዛለን ሃይሚዬንም በራሱ በተረጋጋይ ሰዓት እኛም ትንሽ እንትን ያልናት እንድታረቁ እኛም እንገፋፋታለን ማለት ነው ሁሌም በሰው ጭንቅላት አልመራም በራሴ ጭንቅላት ነው ከዚህ በኋላ መመራው ማንንም እኔ መብራት አይችልም ብላለች በራሷ ጊዜ ትታረቃለች ለማንኛውም ቤተሰብ ይሄን ቪዲዮ በደንብ አርጋችሁ ላይክ ሼር ሰብስክራይብ አድርጉ ሐሳቤን ይወደዳችሁ ሐሳቤን የተቀበላችሁ በላይክ አሳዩኝ ማለት ነው በተረፈ ወዳችኋለሁ አከብራችኋለሁ